አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እቴ ሸንኮሬ እናት ሀገሬ ሞኝነሽ ተላላ የሞትልሽ ቀርቶ የገደልሽ በላ አለ ሀገሬ አስክባሚ አማሃስላ ይባላል አስክባሚ ይላል አማሃስላ ቀብር ቦታው ምን ይባላል በፍራንሰኛው ነው ስም እኮ ምን ይባላል ሙህ ክርስቲያን ላይ ሙህ ኧረ ጎበዝ አሳመነ ሙህ ብሎ የመቃብር ቦታ ስሙ ሙህ ነው ብሎ አሳመነ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው የምመኝለት ከማርቆስ ጋራ መልካም ውሸት አሸወይና ነሽ ትመጫለሽ ምን አለምሽ ዛሬ ነው ዛሬ እቴ ሸንኮሬ አለገና የዜድዬ አለገና አለገና የጥልዬ አለገና የማርቆስም አለገና መሽተነካና ለክርስትና እመጣለገና እኔ ምለው ኢትዮጵያ እኮ የምትደንቅ ሀገር ናት። በሁሉም ነገሮች የራሷ የሆነ መገለጫ አላት። ሰርጎቻችን እኮ በሌላው ዓለም ላይ እንደዚህ የለም። አጨብጭቡላት ለኢትዮጵያ። ጥልዬ ያለው እውነት ነው። ጥሩ ባህል አለን፣ ጥሩ ነገር ነው ያለን። እቺ ዘፈን ግን አመጣጧን ታውቃለህ? የትኛው አለገና ነው የዘፈን ምን ልትል ነው? ደግ ሰው ነው እና ለሰው አበድረው ነው እና ያከባበሩ ሰው ነው የሚጠሩት። ኦኬ የጥራውንም አለገና የብድሩን ማለት ነው። አልከፈሉትም። ለማንኛውም ያው ባሳለፍነው ወራት ያው የጥር ወቅት የሰርግ ወቅት ስለነበረ በዛ ወቅት ጋብቻችሁን ለፈጸማችሁ የአብርሃምና የሳራ እንዲሆንላችሁ ተመኝተናል። ያው ለፍልፍሉና ለማርቆስ ደግሞ የዛራና ቻንድራ እንዲሆንላችሁ እንመኛለን። የሰርግ ወቅት ነው። ጥሩ ነው፣ ደስ ነው የሚለው። አብረውም ዘልቀው ብዙም ቢቆዩ ደስ ይላል። በፊት የቪዲዮ ምናምን ፎቶ አንሺ የሚቀበለው ስንት ነበር መሰለ? 25% ነው። 75% ስዕሉን፣ ምስሉን፣ ፊልሙን አሳጥቦ ከጨረሰ በኋላ ነው የሚሰጣቸው። አሁን ግን 75% ነው ቅድሚያ የሚወስደው።
የወር አይቆዩማ። የእሷን ቁረጠው የእሱን ቁረጠው። አንድ ሰው ማርቆስ ዜዶ የዛሬ 3 ዓመት አካባቢ ነው እዚህ ፕሮግራም የጀመረን ሰሞን አንድ ወዳጃችን የነገረን እና ልጁ አግብቶ እኛ ኃይሎ ጋር እንላለን ሙሽራው ሲካፈል ለ6 ሲካፈል ለ6 ነው የሚለው ኃይሎ ጋር እንላለን ሲካፈል ለ6 ሙሽራው እኮ ግቢውን እየዞረ ሲካፈል ለ6 ለካ ሚስትየው የቤተሰቧ ግቢ ውስጥ ነው የተዳረው። ስለዚህ 5 እህቶች አሏት። ከሷ ጋር 6 የሆነ የለ ግቢውን እየዞረ ለ6 አካፍሎት ነው ሂሳቡን ሰርቶት ሲካፈል ለ6 ሰርግ ላይ እማላውቋቸው ሰዎች ይጠራሉ። መጠራት ሳይሆን አሉ እንጂ ሁሉም ሰርግ ላይ ፕሮቶኮል አድርገው በዚህ ግቡ የሚሉ የሚያበሉ የሚያጠጡ አሉ። መጨረሻ ላይ ቪዲዮ ላይ ነው የሚታወቁት። ባልና ሚስቱ ቪዲዮ ሲያዩ እኚህ ዘመድሽ ግን በጣም ጥሩ ናቸው ሲላት ያንተ እኮ መስለውኝ። የሁለቱም አይደሉም ግን ምንም ነገር አይሰርቁ ምን አይሉ ጥሩ ነገር አድርገው ፕሮቶኮል ሰርተው ተመግበው ኢንጆይ አድርገው ነው የሚሄዱትና በጣም መበረታታት አለ። በቅድሚያ እንግዶቻችንን እንጋብዛለን። ያው እናንተ ከምትጋብዙ ሲሄዱም አንድ ላይ ሲመጡም አንድ ላይ እናርገው። አንድ ላይ ይምጡ። አንድ ላይ እንጋብዛቸው። ያን የሚዋደዱ አይመስሉም። እንዴት መብና ወቃን የሙሽሮች አይመስሉኝም። ትንሽ ባትል ነገር ይሆናል አይደል? ግብ ይወዳሉ። ብቻ ለማንኛውም ሲመጡም አንድ ላይ እና ግጥሚያም ነገር እስቲ እንጋብዛቸው። Who are you? እናት ሀገሬ ሞኝነሽ ተላላ የሞት ልጅ ቀርቶ የገደለሽ በላ አማርኛ ትችላለህ? አልችልም። ሎም በቃ ይለይልን። በዚህ እንጋጠማለን። እንገባዋለን። በነገሽ ላይ ሾርት ቪዲዮ ነው ገጥመው ያሸነፈች ልጅ ትንሽ ስለዚህ ትገጥማታለህ። አጅቧቸው እንግዲህ ቀጥታ እንጀምራለን ማለት ነው። ምን ነው እሷ ጋር ድጋፍ ብቻ በዛችሁ? እኛ ነጭ አንደግፍም። ኢማኑኤል የራሳችንን ሰው የኔ ደጋፊ የኢትዮጵያ ሕዝብ ነው። በትክክል ኢትዮጵያ የገባው ልጅ ናት። ምክንያቱም እኛ ኢትዮጵያውያኖች እንግዳ ተቀባይ እንደመሆናችን መጠን ኢትዮጵያውያኖች ያንተ ደጋፊ ቢሆኑ አይደንቅም? አይገርምም አይደል እንዴ? እስኪ በእንግሊዘኛ ዘ እንግሊዝ ኦፍ ዘ ሌክ ኦፍ ዘ ዊንግ ዘ ባዲ ኦፍ ዘ ሌክ። ይሄ ደግሞ ጋራጅ ነው የሚፈጠረው። ጀምሩ ስል ነው የምትጀምሩት። 3 2 1 ስል ነው የምትጀምሩት። ዝግጁ? ትንሽ ሞራል ስጣቸው። መሞቱ ነው። መቼም አታንሽም ለዋይቱ። አሁን ፍልፍሉ ልክ አሁን ከድል በኋላ ነው ያ ሰውዬ የሚመጣው። ማትለኝም ጉርምርሜና ጉርምርሜ የሚባል አረፍ በሩሻ በጣም የሚገርም ባትል ነው።
አይ መጀመሪያ እኮ ተዘናግተሽ ነው እንጂ ያው አይደለም ይቅርታ ተዘናግቶ ሳይሆን በትክክለኛው እናውራ ከለባ አንቺም የምታምኝበት እሱ ቀድሞ ጉልበት ኧረ እባካችሁ ተው ልጅ ቢሮጥ አባቱ በእርግጥ ቆንጆ ናት ግን ጉልበት አሁን ከቁንጅና ጋር በለተለ እንደው ዜዶ ለማድረግ እንዴት ነው ኢማኑኤል? እግዚአብሔር ይመስገን። ተረትና ምሳሌ በልልን እስቲ በእናትህ እንደው። እሺ ፍየል ከመድረሷ ቅጠል መቀንጠሷ ማን ነገረ? ጥሌ ሌላ በደንብ እንድትይዘው ልንገረች። የድሃ ቅምጥል ልቁም ይላል በእንጥል። እስቲ በለው የድሃ ቅምጥል ልቁም ይላል በእንጥል። ኢማኑኤል የድሬዳዋ ልጅ ነህ አይደል? አዎ የድሬዳዋ ልጅ ነኝ። የድሬዳዋ ልጅ ነህ? ኦ በጣም ገንደቆሬ። የት አካባቢ? ድሬዳዋ ገንደቆሬ። ገንደቆሬ ዶክተር አሊ ቢራ እሱን ይባሉ ነው። አዎ በጣም እኮ ፀሐይ ሆቴል ሆቴል አካባቢ መስጊዱ ጋር እስቲ ድሬዳዋ ስለ ድሬዳዋ እስቲ ገለጽልን። ድሬ ያው ምንም የማይካድ ነገር ነው። ሁላችንም የፍቅር ሀገር ነች እንደምናውቃትና ማንም ሰው ድሬን ሳያይ እንደውም ባያሳልፍ ደስ ይለኛል። ሁሉም ሰው ማየት ጣፋጭ ምግቧን ቢቀምስ ምን ቢቀምስ ጥሩ ነው። ሙሸበክ አለ፣ ሀለዋ አለ፣ በቅሎ አለ፣ ጣፋጭ ምግብ ድንቾች፣ ንፍሮም አለ። የት የተማርከው? አዲስ ህይወት እስከ 10ኛ ክፍል ተማርኩኝ። 11 እና 12 ደግሞ ብስራተ ገብርኤል ነው። በጣም ኢማኑኤል ስለመጣ እጅግ አድርገን እናመሰግናለን። ማርያም እንዴት ነሽ? ለማርያም ጨብጭቡ። በጣም የምትገርም ቲክቶከር ናት እና ብዙዎቻችን በጣም ነው የምናደንቃት። በተለይ እንደዚህ ብዙ ድጋፍ የሚያስፈልጋቸው ነገሮች ላይ ሌሎች ቲክቶከሮችን ከጀርባ ሆና እያገዘች ትልቁን አስተዋጽኦ እያበረከተች ያለች ልጅ ናትና በጣም ጀግና ልንላት ነው የሚገባው። ማርያም በርቺበት። እሺ ለምን በተለይ ሌሎቹ እንዲጠቀሙ ሌሎቹ ፎሎ እንዲያገኙ ሌሎቹ በዛ ፎርማት እንዲጠቀሙ ከራሷ የራስ ወዳድነት ሳይኖራት ለሌሎቹ አብዛኛ ጊዜዋን እየሰጠች የምታሳልፍ ናትና አድናቆታችንንም ክብራችንንም ለመግለጽ ነው ዛሬ ጋበዝንሽ። ምን አዲስ ነገር አለ? ሰሞኑን ደግሞ በቃ በአገር ባህል እያየንሽ ነበር። እንግዲህ ያለፈው ቅዳሜ ኢቨንት አዘጋጅቼ ነበር። እዛ 15 ቀን ኢቨንቱም እንግዲህ ሀገራችን ላይ ለየት ያለ ተደርጎ ማያቅ ነው። ቲክቶክ ጌም የምታውቁ ካላችሁ ቲክቶክ ላይ ጌም ይደረጋልና በብዛት የሚደረገው ቤት ውስጥ ነበር። እኔ ግን ለየት ባለ ሁኔታ ድግስ ተደግሰው ኢቨንት ተደርጎ በአካል የተደረገ ነው ማለት ነው። ይሄንን እንግዲህ እኔ በሰፊው አድርጌ እንደ ኢቨንትና እንደ ፕሮጀክት ይዤ የተለያዩ ቲክቶከሮችን ትናንሹንም ትላልቁንም የሚያሳትፍ እንደ ውድድር ለምሳሌ እግር ኳስ አይታችሁ ከሆነ ቡድን ይወጣና ቶፕ አሸናፊ 5 ወይ 10 ሰው በትልቅ ኢቨንት ቦታ ተደርጎ ማወዳደር ፈልጋለሁና አዲስ ነገር በቅርብ ጠብቁ። በጣም እሺ ምን አለ መሰላችሁ በዚህ ፕሮግራም ላይ አንዳንድ ጊዜ በመልካምነት የሚታወቁ ሰዎችን እናከብራለን። አሁን ከመቀመጫ የምነሳው ላንቺ ሳይሆን ለሰራሹ መልካም ስነ ምግባር ነው። በወዳጆቻችን ቻሌንጅ ላይ ስማቸውን መጥቀስ ባያስፈልግም ለሚደረግላቸው ስጦታ እንቅልፍሽን አተሽ ሌሊትና ቀን አጎንብሰሽ ሰርተሽ ይህንን ትልቅ ስራ ስለሰራሽ መልካምነት ያሸንፋልና እኔ የተሰጡኝ ለመልካም ሰዎች 3 ጭብጨባዎች አሉ። አንዱን ላንቺ ሰጥቼ እዚሁ ላይ በጣም ደስ የሚለው ነገር ምንድነው? አሁን በዚህ በአዲስ ፎርማት ነው እንግዲህ ቲክታክ የታወቀ ነው። በዛ ውስጥ የምናያቸው እንደዚህ አይነት ውድድሮች እጅግ በጣም የሚያስፈሩ የምንፈራቸው ውድድሮችን እናያለን። ሰው ህይወቱን እስከ ማጥፋት፣ ሰው መልኩን እስከ ማጥፋት፣ ሰው ቅርጹን እስከ ማጥፋት፣ ሰው ስብዕናውን እስከ ማጥፋት ድረስ በእኛ ሀገር ውስጥ እናያለን። በዛ ነገር ላይ መቼም አንቺ ሳትሳተፊ እንደማትሳተፊ፣ ሁለተኛም ደግሞ ይህንን ነገር እንደሚያደርጉ ወጣት ልጆች ገና ጀማሪ ሚዲያ ላይ የሚወጡ ልጆችንም እንደምታስተምርልን ባለሙሉ ተስፋ ነን። በዚህ ፎርማት ላይ የተለያዩ ውድድሮችን ማድረግ የምትፈልጉ ልጆች የሀገራችን ባህል ወግና ስርዓትን በተከተለ መልኩ እንደዚህ አይነት ውድድሮችን እንዲያደርጉ ኃላፊነት ሰጥተንሻል።
ለማንኛውም እንዳነሳው አንተም ልክ ነህ። አግባብ ያለው ነገር መሆን መቻል አለበት። እኛ የራሳችን ባህል አለን፣ ስርዓት አለን እና ይሄ ውድድር ላይ ዋንጫ ይዘጋጃል። አሁን ቅዳሜ የተዘጋጀው ላይ ዋንጫ አዘጋጅቻለሁ። ላሸነፈው ነው ያላሸነፍኩኝም በዚያው ግን ላሸነፈችው አካል ዋንጫ ተሸልሟል ማለት ነው። ስለዛ ሽልማቱ የሚሆነው በዋንጫ በምስጋና ነው እንጂ እንዳልከው ከባህላችን ያፈነገጠ የማይሆን ነገሮች አይሆኑም። ለጀማሪዎችም ደግሞ ሁሉም ነገር ሲደረግ በስርዓትና በአግባቡ ነው። ከባህላችን ሳይፈነግጥ ማድረግ አለብን ብዬ አስተላልፋለሁ። ለማንኛውም ማርያና ኢማኑኤል እንግዳ ሆናችሁ ስለመጣችሁ ሁለታችሁንም እዚህ ጋር እናመሰግናለን። እንዲሁም ዛሬ ተመልካች በመሆን ፕሮግራማችንን እያደመቁልን የሚገኙት ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ፈረንሳይ ጉራራ ነው። በ0934 91790 በመደወል መመዝገብ ትችላላችሁ። ቢኒያም የወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴት ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቅ። ይቻላል አይደለ? ከማን ልጀምር? ከአንጋፋዎቹ ሴቶች ቅድሚያ ለሴቶቹ ለሴቶቻችን ፕሩለር። እሺ አሁን እዚህ ላይ ማርያ እንዳትመልሽላቸው እንዴ እሱ አንተ ማምነን የመጣ ነው። አይ ሁለታችሁ ብቻ። እሺ እስቲ በጣም የምንጠቀማቸው 10 የማህበራዊ ሚዲያ ስም ፌስቡክ፣ 1 ቲክቶክ፣ 2 ኢንስታግራም፣ 3 ቴሌግራም በለው 5 4 ኢሞ 5 ዋትስአፕ 6 አንቺ አትናገር ሶሻል ሚዲያ ፕላትፎርም 6 ስናፕቻት 7 ቲክቶክ ተባለ 7 ጨምሪላቸው ዩቲዩብ 8 ሁለት ቀረን እኮ ኢሮግራምና ፕሮግራም ደርሳችኋል። ኧረ ሁለት እኮ ነው የቀረው። ለምሳሌ ትዊተር 9 አንድ ይቀራል። አፕዴትድ የሆነው ኤክስ ነው የሚባለው ትዊተር። ያው በቃ እኛ በድሮ ስሙ ነው ያገናኘው። ምን ነበር እንትን ኪክ የሚባል አለ ላይቭ ስትሪም ይተላለፍ። በቃ እንዳትገቢ ያለች ለዛ ነው 10 ሞልቷል። እነዚህ የፈጠሩት ብለኛል ግን አይ ማርቆስ ያለው ሰማ። እኛን ደግሞ ይሄንን የፈጠሩት እነማን ናቸው? አሁን ደግሞ እናንተ ሁለታችሁ አትመልሱም። ኢማኑኤል ብቻ ነው የሚመልሰው። በተለምዶ ከሰዎች ጋር ተስማምተው የሚኖሩ 10 እንስሳት እንጥራለን። ድመት 1 ውሻ 2 ፈረስ 3 አይጥ እሺ ፍየል 5 በግ 6 ጥንቸል 7 ጎበዝ ትክክል። በደንብ 7 እንዴ ጥላው ዶሮ 8 እርግብ 9 እርግብ እና ሌሎቹ ያው አንድ ይቀራል። ከሰው ጋር ተላምዶ የሚኖር ማለት ራሱ ለማንኛውም ኢማኑኤል በጣም ተጫዋች ነው እና መርካቶ አካባቢም ቆይቷል መሰለኝ። ስም ኢማኑኤል አለን ነው ዋና ስሙ። ኢማኑኤል ማሉ አለው ቶታል አለኝ። ኢማኑኤል ቶታል መርካቶ እንደዛና በጣም አሪፍ ጎበዝ። ለማንኛውም አንዳንድ ነጥብ አግኝተዋል። ሌላ የምጠራው የቤት እንስሳ አለ ማለት ተላምዶ ከሰው ጋር የሚኖር ዝንብ። አዎ እንዴት ዝንብ ቸግሮ ቆይ ዝም በል። ዝንብ ቸግሮ ብትቆስል እሺ ስትለው መልሶ መጥቶ አይደለም የሚያልቀው። ከዚህ በላይ ለማድ አለ የችግር ጊዜ ነው። ለማንኛውም አንድ እኩል ናቸው። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። ከቤት ዕቃ ጋር ተቀይሬ አውቃለሁ። ምን አልክ ማርክ? ከቤት ዕቃ ጋር ተቀይሬ አውቃለሁ። በምን ቀየሩ?
አይደለም በሳፋ እንትን ቤት ዕቃ ሰው ቤት ሲለቅ አብረ ከዕቃ ጋር ተጨምሮ አዎ ከዕቃ ጋር ተቀይሬያለሁ። ከምን ጋር ጫኑህ? በእናትህ ከቁም ሳጥኑ አጠገብ ትልቁ ብረት ድስት አጠገብ። ምን ትልቁ ብረት ድስት አጠገብ? መቼ ነው ማርክዬ? መቼ ቆይቷል። ድስት አጠገብ ላይ ነው። ከብረት ድስቱ አጠገብ ቁም ሳጥንና ብረት ድስት አሉ። መሀል ላይ ነው የተቀየረው። እጅጋየውን ስሰራ ነው ያኔ ከንብረት ጋር ስትቆጠር የነበረበት ምናልባት። አይ ድስት አጠገብ ከሆነ ማመሰያ መስሏቸው ይሆን? ያኔ ቀጨነ እና ተጭነን በመኪና ላይ ተጭነ ነው ሄደ ተቀየርኩ። በቃ ከቤት ዕቃ ጋር ተቀየርኩ። ማናቸው የቀየሩት? ቤት ነው የነበረው ተከራዮች ናቸው? ቤተሰቦቼ። ኦኬ ታዲያ እኮ መቀየር ግዴታ ነው። ቤተሰቦች ቤት ከቀየሩ አንተ ዘመን ከእህቴ ጋር ከወንድሜ ጋር አይደለም የተቀየርኩት፣ ከቤት ዕቃው ጋር ነው። ያው አንተ ጥሩ ዕቃ ላይ ምናምን ያለ ትኩረት አሪፍ ስለሆነ ከዕቃው ጋር ጠብቅ ተብሎ። ግን ማርክዬ የተቀየረበት ቤት መኖር ጀመርክ እንዴ ታዲያ? ከዕቃዎቹ ጋር? አዎ እና ልንለያይ ነው እንዴ? እንዴ ዕቃ ነህ እንዴ? አይደለም። እንዴት የቤት ዕቃው የኛ እኮ ነው። ከቤት ዕቃ ጋር ትቀየረ እኮ ቤት ተቀይሮ ነው ከቤተሰብ ጋር ነው የሄድከው? ልጄ እንዳለ ሊሆን ይችላል። ብዙ ጊዜ ጠይቂው፣ ማርያስ ጠይቂው። ትንሽ መቼ ነው የሆነው? ይሄ ቆይቷል። ምን ያክል ጊዜ? እድሜ ስንት ነው? ይቅርታ ማሪ 23 ያንቺ ድል በቃ የዛሬ 23 ዓመት አንቺ ልትወለጂ አካባቢ የጥንት የጠዋት ቀን የአንድ ዓመት ሆነሽ እንጂ በእናንተ ቤት በር በኩል ነው ያለፉት። ሊሆን ይችላል። የት ነው ሰፈርሽ? እኔ ያደኩት ኮተቤ ነው። አይ ወደ ኮተቤ አልሄድም። ወደ ጫካ ልጣ ማርክዬ ከዕቃው ጋር እሺ፣ ጠይቅ ማርክዬ። ወይ ከዕቃው ጋር የጫኑ ሳያዩ ነው ወይስ ዕቃውን እንድጠብቅ ነው? አይ አይተውኝ ነው እንጂ ግን ተጭኛለሁ ነው ያልኩህ። ከዕቃው ጋር በቃ ይሄ እውነት ይመስለኛል። እንዴት እንደዚህ ግልጽ አድርጎ ሊነግረን ይችላል? ጫኑ ራሱ ነው እኮ። ቆይ አውራጆች ነው ያወረዱ? እኔ ድሮ አውራጅ የለም። ያኔ ቤተሰብ ራሱ ነው እንጂ የሚያወርድ። እና ምንድን ነው እውነት ውሸት ዜዶ? እኔ እውነት። ለምን? ምክንያቱም ማርኬ ስራ ሰው ነው፣ ጠንካራ ነው፣ ንቁ ነው። ቤተሰቡ ከቤተሰብ ልጆች መርጦ ነቃ ያለውን ጫኑት፣ እሱ ይጠብቅ ዕቃውን ይባላል መኪና ላይ። ማርያስ ውሸት ይመስለኝ። ውሸት አይደል? ፍልፍሉስ በማን ሊሄዱ? አንተ ልጅ ነህ፣ እኔ እሷን ወድጃት። በቃ በሷ ሂድ። ስለዚህ ውሸት። እሺ እንዴ እሱ ያለችውን ልጠፍ ነው። ማርቆስ ከቤት ዕቃ ጋር ተቀይሬ አውቃለሁ ያለውን ማርያ ባስረዳችሁ መሰረት ፍልፍሉ ማርያና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? አንቺማ የዛን ጊዜ አልተወለድሽ። ከዛ በፊት እንዴ እንደዛማ እንደዚህ ግልጽ አድርጎ አይነግረንም። ካሸነፈችው እሱም በማርያም መንገድ ነው። ዝም ብሎ እሷን ስለወደዳት ጨመረ እንጂ ሀሳቡ የወደዳችሁትን ተከተሉ። በጣም አሪፍ። ለማንኛውም የፍልፍሉ የማርያና የዜዶ ቡድን 2-1 እየመሩ ነው። ዜዶ ታሪክ ንገረን። አባቴን በእድሜ በልጠዋለሁ። እኔ እኮ እዚህ ቤት ዋሻው እንዴት እኮ የምወደው ለዚህ በጣም አይገርማችሁም? አሁን አባቴን በምንድን ነው ያለው? በእድሜ በልጠዋለሁ። እኔን አያገባኝም። አይ ትንሽ ላስብ። ማርቆስ አንተ ተው ያለውን ነገር ገብቷል እንዴ? እንደውም እሱ ነው ጎበዝ። በስንት ዓመት ትበልጣቸዋል? ኦልሞስት ከ10 ዓመት በላይ በልጠዋል አባቴን በእድሜ። በፀጉር እንዳይሆን ቶሎ በገባና አይደለም፣ በፀጉር ነው አይደለም፣ በእድሜ በቁጥር 1 ዓመት 2 ዓመት ከ10 ዓመት በላይ በልጠዋል አባቴ። ይሄ ነገር አውት ኦፍ ተቀጣቸው ነበር። እኔ የምልህ አንተን የወለድከው ማለት ነው። ቆይ የክርስትና አባትህን ነው? አይደለም አባቴን ነው። ቢሆን ከየት ይመጣና ክርስትና ያነሳል? ስልህ ጥያቄ ነበረኝ። ጠይቀኝ። ሁለቴን የተወለድከው? አይ አንድ በስጋ አንድ በመንፈስ። በመንፈስ እኮ በመንፈስ ነው በስጋ ነው? አሁን ጥያቄ
አባቴን በእድሜ በልጠዋል። በእድሜ በመንፈሳዊ እድሜ ነው በስጋዊ እድሜ? አባት መወለድ ቋንቋ ነው። በቃ አባቴን በእድሜ በልጠዋል። ባዮሎጂካል መጣ ይሄ ልጅ መጣ ባዮሎጂ እያለ እንግሊሽ ይነጋል። ሊወስደው ነው። ኤማኑኤል ሄደ። ኤማኑኤል አንድ ነገር እንከራከር ወይስ ጥያቄ አለ? በስንት ዓመት ነው ያልከው? በዚህ 14 ዓመት በላይ በልጠዋል። 14 ዓመት ከሆነ ደግሞ የውጭና የኛ ካሌንደሩ በስንት ዓመት ነው የሚለያየው? በሰባት። ስለዚህ ደብል አርግተዋል ማለት ነው። በቃ 7ን 14 አርግተዋል። እንደገና ተወልደ። ስለዚህ ውጪ ተወልደ ለምን እዚህ ተወልደ? እሱ መኝታ ቤት ነው። ዓመተ ምሕረቱ በፈረንጅ ሲሆን እኛ ጋር 8 ዓመት 10 ዓመት ይጨምራል። እንደዛ ጨምሮ እንዳይሆን ነው የሚለው። በአባቴ ፈረንሳይ ነው ያልከኝ? እኔ ያው እና በፈረንጅ 7 ነው፣ በፈረንሳይ 14 ነው። 14 ማለት ነው። ኮሜንታሌ ትሪቪያ ሜቢ እንደዛ እንዳይሆን። እሺ አይደለም አባቴን በእድሜ እበልጠዋለሁ አይደለም ወይ እሱ ያለ እንዴ? አዎ አይልህማ እኮ እውነት ነው። ለምን እላለሁ? እንግዲህ አባቴን በእድሜ አሁን እንግዲህ እኔና ማርቆስ ልንመጣ ነው። ኢማኑኤል እኔ ብዙ ሰው ገደል የከተትኩ ልጅ። እሺ አሁን ምንድነው መሰለህ የዚህ ልጅ አባባል፣ ቅድም አንድ ፊደል ተናገረ። ያቺ ፊደል ባዮሎጂ የምትለዋ ናት። ባዮሎጂካል ፋዘር እና ገብቷል። ባዮሎጂካል ፋዘሩ ላይ መወለድ ቋንቋ ነው ብዬ አይዋሽም። መወለድ ቋንቋ ነው አለ። ስለዚህ ሌላ ያሳደጉት አባቴ የሚላቸው ሰውዬ በእድሜው ትንሽ ሆነው ከሱ እድሜ በል ለማሳደግ መቀባጠር አንደኛ እንደውም ይታወቃል። እንደውም በፋክትም ከጓደኞቻቸው ጋር የእሱ አባት ከጓደኞቻቸው ጋር ቆመው ልክ እሱ ሲመጣ ልጅ መጣ ወይ እኮ በእድሜ 10 ዓመት ሳወርዳቸው እሳቸውን ኃላፊነት ይበቃሉ ወይ ነው አሁን ዜዶን ለማሳደግ ለኔ ወጥቼበታለሁ። ማርቆስ የምትመልሱት መልስ ካለ አይ ከፋክቱ የራቀ ስለሆነ አርቀው ወስዳቸው እንዴት ይመለሱ? አረጥ እንመለሳለን። እሺ መቼም ጥላሁን በምድር ላይ ያሉትን የሰው ልጅ ዘር ጠቅላላ አታሏል። ሉሲንም አታሏል ብሎ ደግሞ ኢማኑኤልንም ሊያታልል ይሸውደው። ወጣበት ለመሰለ ኢማኑኤልን ሊያታልለው አለና የፈረንጅ አምላክ በቃ እኔና ኢማኑኤል ውሸት ነው ብለናል። ለምን አባቱ ነው አይበልጣቸውም? ጥላሁን ምን አልክ? ቦንጆር ሳቫትሬቢያን እሺ ውሸት። እሺ ዜዶ አባቴን በእድሜ ይበልጠዋለሁ። እውነት በልዩነት ለምን አልክ? አሁን ዜዶን አየሁት። ሀሳባቸውን እንዲቀይሩ ድል ስጣቸው። ምክንያት ሀሳባቸውን እንዲቀይሩ ድል ስጣቸው። ወደ አንተ አምጣቸው። ኢማኑኤልን አንድ ያማክረው። እመነኝ እስቲ እግዚአብሔር ካንተ ጋር ይሁን። ሳይንቲስት ራሱ ግራ ያጋባል ጥያቄ። አባቴን ነው ያልኩት፣ ወላጅ አባቴን አላልኩም። አሁንም እንዲሰመርበት ግድ የለም እነሱ ባል። ቆይ አንዴ ክሊር አድርግልኝ ዜዶ ጥያቄ እጠብለክ። እሺ ወሽ አባቴን በእድሜ በልጠዋለሁ። ክሊር አድርግልኝ፣ በዚህ ወልወል አድርግ አባቴ። ከዛ ሌላ እንትን የለውም ማብራሪያ። በእድሜ በልጠዋለሁ። አባቴ ውሸት ነው። አባቴን በእድሜ በልጠዋለሁ። እንደው ምን ይሻላል? በቃ እኔ አስጨርሳቸዋለሁ። ይቅርብ። እኔ ግን እውነት ብለሃል ኢማኑኤል። ውሸት ውሸት። እሺ ዜዶ ያለውን ሰምተሃል አይደል? አባቴን በእድሜ በልጠዋለሁ ነው ያለውን ጥሌ እውነት ኢማኑኤልና ግን አንዴ ግን አንድ ነገር ልበል። ተሸውዳቸው። ለምን መሰል ፍልፍሉ ምኑ ነው? አባቴ እና ማን ይበልጣል? ፍልፍሉ 13 ዓመት ፍልፍሉማ ይበልጠዋል። ምንድን ነው የምትለው? ይሄ ትንሽ ልጅ ነው። እና ምን
ስለዚህ እንደዚህ እውነቱን ልንገርህ አይደለ ልጄን አባቴ ነው የምለው ልጄን አይ በፍልፍሉ ግብር እኮ በዛም ተሄደ ልክ አይደለም። ወደ ገደል ሰማ አሬ አማኑኝ እውነት ነው። ወደ ሌሉ አንተ ገደሉን ግድ የለም ያሻግራለሁ እመነኝ። እኔ አንድ ነገር ልንገርህ፣ በልዩነት ገብቻለሁ። እውነት አባቴ ልጄን ራሱ አባቴ ነው። ታው ኢማኑኤል ምን አልክ? ኢማኑኤል እውነት ዛሬ ጉዴ ውሸት ጎበዝ። እሺ ጥላውን ብቻ ነው ለሽንቱ የማይወስድ። አንተ ፈረንጅ ለካ ደረቅ ነው። በጣም መልካም ይሄንን ወደ እኔ ለማምጣት እሺ በልዩነት ቀይሯል ሀሳብ ኢማኑኤል ቀይሯል። አይ በልዩነት ለኔ ለብቻዬ ግን ካሸነፍኩ ታጫወጭውልኛል። እሺ ሊከተልህ ሲል ለምን እምቢ ትለዋለህ? ዜዶ አባቴን በእድሜ በልጠዋለሁ ያለውን ጥሌ ኢማኑኤልና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አንተ እኮ ጥላውን እኔ እኮ ተቀምጫለሁ በአንተ እኮ ማርቆስ ይወዳል። ኧረ እኔም እወዳለሁ እኮ ዞሮ ሲመጣየው እኔም እወዳለሁ። እሺ በመድኃኒዓለም በእናትህ አንድ ጊዜ አፈርሶ ፈረንጅ በጣም አስተዋይ ቤተሰቡን ሊያስክድሃል። አመለጠኝ ብለህ አታውቅም ድሮ በልጅነታችን። እሺ ለማንኛውም ሁለት እኩል ሆነዋል። ኢማኑኤል ታሪክ ንገረን። ያው እንግዲህ በጣም ኢትዮጵያዊ መሆኔን ነግሬያችኋለሁ። ትውልድ ሀገሬም ድሬዳዋ ላይ ነው እና ሀገሬም በጣም ከመውደድ የተነሳ የኢትዮጵያን ካልቸር ወደ ፈረንሳይ ወስጄ ፈረንሳይ ላይ የእድር ዳኛ ነኝ። የራሴ እድር አለኝ። ዳኛ ነው። 3 ቀን ነው ድንኳን የምጥለው። ወደ 73 ደርሻለሁኝ። ነጭ ኢትዮጵያዊ ነህ ማለት ነው? አዎ ነጭ ኢትዮጵያዊ ነኝ። በየወሩ 10 ሪዶ ይጥላሉ። 30ዎቹ ኢትዮጵያዊ ናቸው እና መቼ ነው አማኒ መቼ ነው እድሩን ያቋቋምኩ? አሁን 10 ዓመት ይሆናል። 10 ዓመት። አንተ ስንት ዓመት ነው? 30። ለምን ተዋሻለህ እንዴ? ስለዋሻው እኮ አይደለም። 30 ዓመት አይደለም አይሞላውም። መታወቂያን አስይዤ ነው እንጂ 30ማ ይሆናል። የእድሩ ስም ምንድን ነው? የእድሩ ስም ሴላቪ በፈረንሳይኛ ነው ያደረኩት። ምን ማለት ነው? ሴላቪ ማለት ህይወቴ ማለት ነው። እሺ የመጀመሪያው ነገር 30 ዓመት አይሞላውም። ሁለተኛ ነገር ቢሞላው 25 ዓመት ነው። በ15 ዓመቱ ደግሞ ጣሊያን ሄዶ እድር አያቋቁም። አንተ በ10 ዓመት በልጫዋለሁ ስትል ያላ አምነና አይደል? ኢትዮጵያ ቆጠር በ1987 በፈረንጆቹ በ1995 ጠይቁት። ይማን ወይ እድራችሁ ምን አገልግሎት ነው የሚሰጠው? ሁሉ ነገር እዚህ ያለውን ሁሉ እዛ አለ። ምን አለ እዚህ ያለው ምን ለምሳሌ ዘርዘር። አሁን ለ3 ቀን ድንኳን አይፈርስም። በነገራችን ላይ የድሮ ድንኳን የአቡጀዶ የለም። ከዚህ ወደዛ አይቻልም ተብዬ እዛ ነው የፕላስቲክ ነጩን ፕላስቲክ ነው የምጥለው። እሱ ደግሞ ለሰርግ ነው የሚፈቀደው ብዙ ጊዜ እኛ ሀገር። እዛ ግን መንገድ ሁሉ አዘጋለሁ። በነገራችን ላይ እድሮች ሴቶችም አሉት። ፈረንሳይ ላይ ኢትዮጵያኖችም አሉ፣ ፈረንሳዮችም አሉ። ስንት ጊዜ ትራቭል አድርገሃል ፈረንሳይ? ሰው ሲሞት ነው የሚሄደው። ወደ 15 ጊዜ ፓስፖርቴን ባሳይ 15 ጊዜ ተመጣጣለ የቪዛ። በዚህ ዓመት ስንት ሄድክ? በዚህ ዓመት አንድ ሰው ነው የሞተው። አሁን የልጅ አባት ስለሆንኩኝ ትንሽ ለመሄድም ውሸት የማን ሴቶችም አሉ ብላኛል። ለድሩ ላይ ልክ እዚህ እንዳለው ድር ነው። እዛም ምስር ይለቅማሉ። ቀይወጡ ምስሩ ሁሉ ነገር። ይሄ ትልቁ ብረት ድስት አለ፣ ትሪው አለ። በነገራችን ከዚህ ይዤ ሄድኩት ዕቃ አለ። ይሄ ኪትሊዎቹ ቡና ራሱ ማንቆርቆሪያ በተራ ታድራላችሁ። በድሬዳዋኛ ኪትሊ ማንቆርቆሪያ ውሸት። ደፍተር አላችሁ? እኔ ነኝ የምመዘገበው አልኩሽ። ዳኛው ነኝ ያስለመድኳችሁ ባላችሁ። እሺ በነገራችን ላይ ኢትዮጵያኖች ራሱ ይመልስ። ጥሩምባ አላችሁ? ጥሩምባ ይነፋል። ጥሩምባ ይነፋል መጀመሪያ።
እስቲ እንዴት ይባላል? በጣሊያንኛ እንዴት ይባላል? በፈረንሳይኛ እንዴት ይባላል? በነገራችን እስቲ ጥሩምባ እንዴት ነው የምታስነፉት? እነሱ እኛ ኢትዮጵያኖችን ያምናሉ። በነገራችን እኮ እስቲ ጥሩምባ አሁን እኔ ዜዶ ሞተና ጥሩምባ እስቲ ለምን እንትና በነገራችን በፈረንሳይኛ በፈረንሳይኛ በለው። በነገራችን ማርቆስን ስሙን አስቀይሬው ነው ማርከስ ነበረና አንድ በጣም ወዳጅ ነበር። አሁን ሌኒን ሆነብህ ከማርከስ ማርከስ ሉተር ይባላል። ማርከስ ሉተር ያረፈ ጊዜ ነፍሱን ይማር። ቱ ማርከስ ሉተር አሪቬ ባልና ተሰብስቦ እና ቀብሩ የት ነው? ተንበል እዛ አንድ ቀብር ቦታ ብቻ ነው ያለው። እንደኛ ብዙ አማራጭ ምን ቀብር ቦታው ምን ይባላል? በፈረንሳይኛው ነው ስሙ እኮ ምን ይባላል? ሚህ እኮ የት ፈረንሳይ ቤተ ክርስቲያን ላይ ቆይ ኢማኑኤል አስክሬን ስትሸኙ ቦን ቮዬጅ እያላችሁ ኢትዮጵያዊ ከሆነ ከኢትዮጵያኖች ወደ 30 አሉ አላልኳችሁ? እነሱ በኢትዮጵያኛው ደግሞ እነሱ እንትን ይላሉ። ፈረንሳይ ከሆነ ደግሞ ፈረንሳይኛ ማለት ነው። አስለቃሽ በኢትዮጵያው በፈረንሳይኛውም አስለቃሾች አሉ። እስቲ በል እንዴት እያሉ ምናምን ነው ትንሽ ሙዚቃ የሆነ እንጂ ያው እነሱ በነገራችን ላይ ሲያለቅሱ በጣም እንትን ብለው ነው። አንደኛ ሳምፕል በል ደረመት መምታቱን እንትን አይልም እነሱ ለምሳሌ ኮታቸውን ይለብሳሉ እና ሁሉም የሌለው ራሱ አይሉ እሱ ራሱ እያስለመራቸው ነው። አስተማርካቸው ሞንፌር ማለት ወንድሜ እና ደረታ አይመታም። ስሜቴ ይሁን ደረታ አይመታም። ደረታ ውሸት ነው ግን 40-80 ምናምን ታወጣላችሁ። እሱ ነው ዋናው እኮ ዓላማው እኮ የተቋቋመው ለዛ ነው። 40-80 ውሸት ማርያም ፍልፍሉ ምን አልክ? አይ ይሄ ነጭ ኢትዮጵያዊን ያሳመነኝ ይመስለኝ። አሳመን አሳመን ብሎ የመቃብር ቦታ ስሙ ነው ብሎ አሳመን። ፈረንሳይኛ ነው እኮ ሰርች አድርጊው ጎግል ላይ። የኛ እኮ ቀጨኔ ማለት ይሆናል። እሺ በቃ በእነሱ እሺ። ኢማኑኤል ወንድሜ ምን ማለት ነው? ሞንፌር እሺ። ሴት ስትሆን እሷ ፌር ለማንኛውም ኢማኑኤል የኢትዮጵያን ባህል ወደ ውጭ ወስጄ ለማስተዋወቅ እዛ ፈረንሳይ ሀገር እድር አቋቁሜ የእድሩ ዳኛ ነኝ ያለውን ፍልፍሉ ማሪያና ዜዶ ውሸት ነው ብለዋል። አሁን ሞንፌክ ያለው ወንድሜ ያለው ለማለት አይደል? ምን አልከኝ ያለው ሞንፌክ። አሁን ሞንፌክ ያለው እውነት ወንድሜ። ለማንኛውም እውነት ነው ውሸት ነው? እንት ባህል እያለ እድር ይዞ ምን አልነሱ ውሸት ብለዋል። የድሩ ዳኛ ነኝ ብሏል። ለማንኛውም የፍልፍሉ የማሪያና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ማሪያ ታሪክ ንገሪን። አይሾ ስፒድ የፈረመበትን ስዕል ውጪ ለሚኖር ሰው $2000 ገዝቶኛል። አይሾ ስፒድ የፈረመበትን ውጪ የሚኖር ሰው $2000 ገዝቶኛል። መቼ ሲመጣ አስፈርሜው ነበር። አሁን ባለፈው አብራችሁ የነበራችሁ ጊዜ አስፈርሜው ነበር። ያ ነገር ኦፊሻል ነው። በምን አለበት ታይቷል? ታይቷል። እኔ አይሾ ስፒድ ሲጮህ እንጂ ሲፈርም ገዢው ፈርሟል። ሲፈርም ነበር። ገዢው ኢትዮጵያዊ ነው። አሁን ደምሴን እኮ ጠየቅኩት። ፈርምማ የራሱን
ምስር አይደለ? የራሱ ላይ ነው የፈረመው። የራሱ ላይ ፈርሟል። ተፈርሟል። አይተታቷል። የታወቀ ነገር ነው። በምን ታይቷል? ታረጋችሁ? ቲክቶክ ላይ አሁን ይጽፋል፣ ግን የፈረመበት ይጽፋል። ስክሪፕት ባጥንት ይጽፋል። ጥያቄያችን ኦልሬዲ ጥሌ እንትኑ ታይቷል ኦልሬዲ። ስለዚህ እንጠይቃት። ጥያቄ ጠይቋት። ፎርማል ይሁና እንትን እያላችሁ አይደለም። እሺ ኦኬ ጨርስ። በቃ ጠይቃ። እሺ ይሄን በፊርማው ምክንያት ስትፈርሚ ወይ ማህበራዊ ሚዲያ ላይ አይቶ ነው የደወለልሽ? ስልክሽ አለ እዛ ቲክቶክ ላይ ስለሆነ የለቀቁት ቲክቶክ ላይ ያንቺ አድራሻ በግልጽ ማግኘት ይችላል። ሰውዬው እንዴት ልትሸጪ ቻይ? እኔ አንድ ነገር ልንገርሽ። ለምሳሌ እኛ በሰራንበት ጊዜ በረጅም እድሜ ወይ በአገልግሎት ወይ ደግሞ በሰራነው ነገር የምንሸለመው ሽልማት አለ። ያ ሽልማት የኛ ማስታወሻና እኛ ጋለሪ ሰርተን ለወደፊት አሁን አንቺ በጣም ብዙ ኢትዮጵያ ውስጥ ልትሰሪ የምትችይ ወጣት ነሽ። ብዙ ስራ ከሰራሽ በኋላ ጋለሪ ትከፍቻለሽ። እንዴት ያንን መጠቀም አቅቶሽ ታሪክሽን $2000 ልትሸጪ ቻልሽ? ብሩ አስፈለገ እና ታሪክ $2000 በብር ይሸጣል። መልሽ አስፈርመዋለሁ። አገኘዋለሁ። መልሽ እኮ አገኘዋለሁ። ቀጠሮ አላችሁ ወይ? ሌላ ልታገኝ የምትችይበት ኦፕሽን አለ? አዎ አለ። ለዛውም ከዚህ በተሻለ መልኩ። እሺ ገዢው ኢትዮጵያዊ ነው ማለት በተሻለ መልኩ ምን ማለት ምን አይ ነው ገዢው? አይዞህ ሌላ ቦታ አይደለም፣ በተሻለ ፕሮግራም ማለት ነው። አሜሪካ ፈረንጅ ነው። ፈረንጅ እሺ አሜሪካ የሆነው ደግሞ አሜሪካ ውስጥ በጣም ብዙ የዞረ አይሾ ስፒድ ከብዙ ጋር ስለሚገናኝ ለብሶ ሊፈርም ይችላል። ስለዚህ በዚህ ያክል ዋጋ የሚሸጥበት ቻንስ በጣም አነስተኛ ነው። ውሸት። ከዚህ ወደ አሜሪካ በመላክሹ በፎቶ ዲቴል ነው። እኔ አሁን ምንድነው መሰለኝ የአንቺ ፎቶ አለበት እንዴ? ካለበት የራሱ በፊት $2000 አይደለም። ውሸት ነው። $2000 አንደኛ ነገር $2000 ቆይ በእኛ ሲመነዘር ስንት ነው የሚሆነው? በባንክ ምታው ብዙ እጅሽ ላይ የደረሰውን ብር ከነገርሽን ሸጬዋለሁ ብላለች። ብሩ እጅሽ ላይ ገብቷል። ስለዚህ ስንት ነው የሚሆነው? ነገር እኔ ልጠይቅ ምንድነው እናንተን ነው ለማሳመን የምፈልግ። አንተማ እኛን ነው ታሪኳን አሁን እኔ አንድ በጣም ላገኘው የማልችለው ሰው ኦፕራ ናት። ከኦፕራ ጋር ፎቶግራፍ አለኝ እኔ ኢትዮጵያ ውስጥ በመጣችበት ጊዜ አጋጣሚውን አግኝቼ ታደለ ሮባ ማብሮኛል። ከኦፕራ ጋር የተነሳሁት ተፈለግሽ ብር አልሸጥም። ግን የሚለየው ደግሞ አገኘዋለሁ። ግን አንቺ ለታሪክ ያለሽ ግንዛቤ ጥሩ አይደለም ልል አልችልም። በጣም ኤጁኬትድ ነሽ፣ በጣም የተማርሽ ነሽ፣ ሩቅ የምታስቢ ነሽ። ስለዚህ ውሸቷን ለምን $2000 ደግሞ ሲምፕል ማኒ ነው። አሁን አንተ ልጅ በቃ አእምሮህን በሰል አንዴ ስለበሰል ውሸት ኢማኑኤል አዎ ውሸት። እሺ ስለዚህ እቤት አስቀምጭልን እንድልስታቸው ካልሽው ውሸት ማርያ ብሩን አሰጭልም። ያው አይሾ ስፒድ የመጣ ጊዜ ያው የሱ ፎቶ ላይ ታይቷል በብዛት የፈረመው ማለት ነው። ልክ ቅድም መግቢያም ላይ እንደተጫወታችሁትም አድርገው የተጫወቱት ታይቷል። እና ይሄንን ስዕል ውጭ ሀገር ለሚኖር ሰው $2000 ሸጬዋለሁ። እሺ ዳላር ይቅርታ ዳላር ይቅርታ ሰው ስላለ ነው እንጂ ሌላ ቀን ዳላር እሺ ሸጬዋለሁ። ለምን ተመልሼ ያንን ነገር ሰውየውን ስለማገኘው በማለት ያወራችሁን ታሪክ ጥላሁን ኢማኑኤልና ማርቆስ እርግጠኛ ሆነው ውሸት ነው ብለዋል። በተለይ ጥላሁን ተከራክሮ ባስረዳው መሰረት ማለት ነው። አሁን ማርያ ያወራችው ነገር እውነት ነው ውሸት ነው? ዳላር ስለዚህ እኔ መሰለ ጥሌ እንዳልከው ነው። ይሄን የመሰለ ታሪክ አታደርገው። አለ ስዕሉ አለ ታረጊው ነበር ይሄ ነገር ተጠይቄያለሁ። ግን ኦፕሽን ላይ እንደውም በጨረታ መልኩ አድርጊው ነው ያሉኝ። ስፔሻሊ ውጭ ያለ ሰው እንትን ያለው ነው አሉ። ከጀርባዬ ነው ማድረገው እንደውም ነው ያልኳቸው። ምን ማድረግ ትችያለሽ መሰለሽ?
ሌላ ተመሳሳይ ስዕል ተስለው ሌላ ተመሳሳይ ፊርማ ይፈረምና ዋናውን ኮፒ ቁጭ አድርገሽ ያኛውን ጨረታ ሸጩ። አይ አይደለም፣ ትክክሉን መስራት አሪፍ ነው። ደው ዋናውንስ ብትሸጩ ልጁ ደግሞ ዋናውን ብትሸጡስ? እነሱ ባሰቡት መንገድ አይደለም። እኔና አንቺ በምናስበው ግን ትልቅ ጉዳይ ስለሆነ እነሱ ልጆች ስለሆኑ ትልቅ ጉዳይ ነው። ስለዚህ ባለማድረግሽ ብቻ በጣም አመሰግናለሁ። ለማንኛውም 3 እኩል ሆነዋል። አሁን ምስል እዚህ ጋር ተደርጎ ጨዋታውን ታውቁታላችሁ። ሁለታችሁ ኢማኑኤልና ማሪያ ይሄን ትጫወቱልናላችሁ። ኢማኑኤልም አንተ ላይ ያለው ፎቶ ምን እንደሆነ ስሙን ሳትነግር እሷ ጥያቄ እየጠየካት ሰው ነው እንስሳ ነው ቁስ ነገር ነው ታዋቂ ነው ወንድ ነው ሴት ነው የሚለውን እየጠየቅ እዚህ ጋር ያለውን ነገር በአንድ ደቂቃ ከ10 ጨምርላችኋለሁ። በአንድ ደቂቃ ከ10 ውስጥ መመለስ ማለት ነው። ስለዚህ ምስሉን አድርጋችሁልን ትመጣላችሁ ወደዛ ሄዳችሁ። እሺ ሰው ነው? እሺ ቀይ ነው ወይስ ጥቁር? ጠይም። ታዋቂ ነው? አርቲስት? ዘፋኝ ወይስ ተዋናይ? ዘፋኝ። ምን አይነት ዘፋኝ? ምን ዘፈን ነው የሚዘፍነው? እስቲ አማራጭ ብዙ አይነት አንተ ምረጥ። ራፕ አለ፣ ሬጌ አለ። ሬጌ ነው የሚዘፍነው? ኢትዮጵያዊ ነው? አዎ። ፌመስ ነው በጣም? አዎ። አሁን ላይ ከረንትሊ በቅርብ ያወጣው ዘፈን አለ? አይ የለም። ምን በጣም ታዋቂ ዘፈን ምን አለ? አይቻልም። ዘፈኑ አይቻልም? እሺ ማስሙን ነገረችን። እሺ ሬጌ ነው የሚዘፍነው ያልሽኝ። እሺ ራስታ ነው? አዎ። ሰዓት ሊሞላ ነው። ቶሎ እንትና ፈጠነ ስንጥራ ማ አንድ ድል ነው ያለ። ቶሎ በል ተመሳሳይ። እሺ ጃሉ ነው እሺ ጀምር። ሰው ነው ያለው? ሰው ነው። ሴት ወንድ? ዘፋኝ አክተር? ዘፋኝ። ቴዲ አፍሮ? የቆየ ነው ወይስ አዲስ? የድሮ ነው። ጥላውን? አይደለም። በጣም ታዋቂ ነው? እዴ በጣም ምን አይነት ዘፋኝ ነው የሚዘፍነው? ሬጌ። ሮፍና? ኃይሌ ሩት? አይደለም። ኃይሌ ሩት። ሰዓት ሊሞላ ነው። ዓለም አቀፍ ደርሰሽበት? ዓለም አቀፍ ነው። እንግሊዘኛም ይዘፍናል? በእንግሊዘኛም አለው? አዎ። ኃይሌ ሩት። አልተመለስም። የሀገር ውስጥ ነው የውጭ አላልሽንም? የሀገር ውስጥ ነው የውጭ ቦማሉ ነው። ግን ማሪያ ምንድነው የሀገር ውስጥ ነው የውጭ ብለሽ ብትጠይቂው ኖሮ ግን ጨዋታውን በትክክል ነው ሁለታችሁም የተጫወታችሁት በትክክል። ለማንኛውም ኢማኑኤል 1 ነጥብ አግኝቷል ማለት ነው። ለማንኛውም እስካሁን ባለው ነጥብ የጥሌ የኢማኑኤልና የማርቆስ ቡድን 4-3 እየመሩ ነው። ጥሌ ታሪክ ንገረን። እሺ የተከበረ ከዘራ በተከበረ አኳኋን ሲቀበር አይቻቃል። ወንድሜ ማለት ምን ማለት ነበር? ቅድም ሞፌር እሱን አላውቀውም። ሞፌር የት ነው የተቀበረው? ጥልዬ ኢትዮጵያ ውስጥ። ለምን ተቀበረ? በክብር መቀበር ስለነበረበት። ከዘራው ሬሳ ሳጥንም አለው። የማን ነው? ደስ ባለቤቱ ማን ነው? ታዋቂ ሰው ነው? ታዋቂ ነው። አገረ ገዢ ነው? ታዋቂ አይደለም። አዋቂ ነው? አይደለም። አገረ ገዢም አይደለም። አብሮ ተከበረው በራሱ ተከብሮ ለብቻው ተቀብሯል። እና ለው ላይ ምን ተጻፈ? እኔ ከዘራ ሆይ ከዝሬ በዚህ ምድር ላይ ለተደገፋችሁኝ ሁሉ ምስጋና እያቀረብኩኝ በተመሳሳይ በቃ እንደዛ እኮ የተቀበረው የት ነው? ኢትዮጵያ ውስጥ እኮ አልኩ። አባቴ ምናልባት የቃላት ጨዋታ ይሆን? ከዘራ ተቀብሯል ይሁን
እና ሳይዘራ ላይ ይቀበር ነው አይደለም የእምነት ቦታ ላይ ነው የተቀበረው የቃላ ጨዋታ የእምነት ቦታ ላይ ነው የተቀበረው እንጂ ነጭ አንተ ሌላ ቦታ ሲቀበር ሰው ለምሳሌ የት ነው የሚቀበረው ሰው አይደለም ከዘራ አይደል እንዴ ከዘራነት ቦታ እንዴ በደንብ በቃ ተለቅሶለት እኮ ነው ከዘራው የማን ነው ይነገረን እነሱ አሉት ከዜ እነ እንቅፋት እነ ጉድጓድ እነ ምን አባቴ ተለያየን እኮ አሻጋሪ የብረት ነው ምንድነው ተነጋገሩ እያሉ ነው ተነጋገሩ የእንጨት ነው የብረት ነው ከዘራው ብርፍ አንተ ከዘራ የእንጨት ነው የብረት አለ እንዴ ለምኑ አለ ዘመናዊ ከዘራ የብረት አይ የእንጨት ነው የማውቀው ከዘራ ነው ድሮ ላይ የብረት እሺ ተነጋገሩ እውነት ነው እንዴት እሺ ቅር እያለህ ቅር ብሎኛል ግን እውነት ነው ውሸት ይመስለኛል በደንብ ሊያስረዳን አልቻለም የት ሲባል ቦታው ላይ ያወራል ታሪክ አለው አሁን ከዘራው የሆነ ሰው ንዛዜ ነገር ሊሆን ይችላል ከዛ ሰውየው ከከዘራ ጋር ቀበሩ ሊል ይችላል በክብር ለብቻው ሬሳ ሳጥን ተሰርቶለት ባለቤቱ ሞቷል አብሮት ሬሳ እኔ ከዘራው መቀበሩን ነው የማውቀው ባለቤቱ ማን ይሁን ህይወት ነበረው ምን ይሆናል መሰለህ ሰው አንዳንዴ ከዘራ ይዞ ከቤት ይወጣና ሰውየው ጅብ በልቶት ሊሆን ይችላል ይጣፋል ምንም በቃ የሚገኝ ነገር አይኖርም ከዘራው ይከበራል እኮ ከዘራው ሰውየውን ተክቶ ጋሽ ከዘራ ምናምን ስድብ ነው እውነት ነው እውነት የጥሌን ቦታሽ በክብር ነው ያለው በክብር ነው ያልኩት በክብር ሀዘንተኞች ባሉበት ተለቅሶለት ተቀብሯል እሺ ዜዶ ምን አልክ ማርያም እውነት ዜዶ ባስረዳው ፍልፍሉስ እውነት እሺ እውነት ነው ጥሌ ዝም ማለት ከዘራ በክብር ሲቀበር አይቻለው ያለውን ዜዶ ባስረዳው መሰረት ፍልፍሉ ማርያና ዜዶ እውነት ነው ብለዋል ግን አንተ ቀብር አስፈጻሚ ነበር ኖ አንተ ነበርክ ቆይ አንዴ ይለቅ ከዘራ በክብር ሲቀበር አይቻለው ያለውን ፍልፍሉ ማርያና ዜዶ እውነት ነው ብለዋል አሁን ጥላ ያወራው ነገር እውነት ነው ውሸት ነው ወይ አንዴ ተሰብረ ነበር እኔ ደግሞ ጆኖከር ነው እንዴ ያው ግሬን ተሰብሬ ይዤው የነበረው ከዘራ አለ አይደል እሱ አይደለም እዛ ቢሮ ያለው ከዘራ ያንተ ነው ተሰጠኛለህ ሰውሰደ ፈልገው ነው ለትልቅ ሰው ልቀብሩ አይደለም ፍልፍል ያቺ ፈረንሳይ እውነት ነው ምንድን ያልነው እውነት ልክ ናችሁ ልክ ናችሁ ውሸታቸውን እንኳን ወሬው ሲል ነገሩን ረሳችሁ እውነት ነው ይመጃጁ እውነት ነው ያላችሁ ረስተውታል እኮ እሺ ከዚህ ረጅም ጊዜ እውነት ነው ወደ ሌላ ጉዳይ እኮ ወደ ዋናው ጉዳይ እንድንገባ ከፈለጋችሁ አንተ ወንድሜ የድሬዳዋ ልጅ ነህ አይደል በቀደም እኔ እሱ ሁላችንም ዋሻው እንደ ድሬዳዋ ነበርን ድሬዳዋ ትልቅ ዝግጅት ተዘጋጅቶ ዳይት አረጋያን የአረጋያን ማህበር የገቢ ማሰባሰቢያ ላይ በጣም አስደሳች የሆነ ስራ ሰርተን እኛም ተደስተን የመጣ ነው ኤርፖርት ውስጥ ቁጭ ብለናል ትዝ ይለን ነው እንደምሴ ግን ያውቃል ከዘራው መቀበሩን ታውቃለህ እኔ ዳዊት መጥቶ 13 ዓመት አባትየው አረጋዊ ናቸው ባልየው 13 ዓመት ተጠቅመውበት ሲሞቱ ለሚስትየው አሰጣ በጣም አሳዛኝ ታሪክ ነው ሚስትየው ደግሞ እዛው አረጋዊ ናቸው 8 ዓመት ከተጠቀሙበት በኋላ 13 እና 8ን አንድ ላይ ደምሩና ይሄ ከዘራ አሉ ለዳዊት አረጋያን ማለት የማህበሩ ኃላፊ ነው ይሄ ከዘራ ባለቤቴ እና ያህል ጊዜ ተጠቅሞበት እኔ ደግሞ እና ያህል ጊዜ ተጠቅመንበታል ምንም ይሁን ምንም እንጨት መሆኑን አትዩ እንደ ሰው የምንወደው ነውና አብረው ቅበረን ብለው ንዛዜ በጠየቁት መሰረት ከዘራውን በስነ ስርዓት ሰርቶ እዛ የቀብር ስነ ስርዓቱ ተፈጽሟል ስለዚህ ይሄንን ማውራት የፈለኩት ዳዊት አረጋያንን እባካችሁ እንድታመሰግኑ
ምክንያቱም የማማን አደራ ተቀብሎ እሳቸው ባይኖሩም እግዚአብሔር ያልና ብሎ ይህንን ቃል በመፈጸሙ ይህንን በማድረጉ ለዳዊት አረጋውያን ያለንን ክብርና ያለንን ምስጋና ለማቅረብ አሁንም ከመቀመጫችሁ ብድግ በሉና መልካም የሰራ ሰው ይመሰገናል። ሁለተኛውን ጭብጨባ ያስፈልጋል። ለማንኛውም 4 እኩል ናቸው። ፍልፍሉ ታሪክ ንገረን። ዘመዴ ከ12 ባንኮች በላይ ይሰራል። ባንክ ነው የሚሰራው? ባንኮች ባንክ ውስጥ ነው የሚሰራው። 12 ባንኮች የተለያዩ ባንክ ባለቤት ነው። አይ ይሰራል። የኤጀንሲ ጥበቃ ነው አይደለም። እንደሱ ዘመን ለምንድን ነው እንደዚህ? ማናጀር ናቸው። ማናጀር አይ ማርቆስ ለማለት የፈለገው እኮ ግማሽ ቀን አንድ ቦታ ከሰራ ግማሽ ቀን ደግሞ ሌላ ቦታ እኮ ማለት ሴኩሪቲ ማለት ነው። ሴኩሪቲ አለ ማናጀር በተለያየም ነገር በጣም ባለሙያ ስለሆነ በተወሰነ ሰከንዶች ነው እየሄደ ይሰራል። እንደውም ከ12 ባንኮች በላይ ነው እየሄደ የሚሰራው። ቅርንጫፎች ሳይሆን ባንኮች ቅርንጫፎቹንም ባንኮቹን ይሰራል። የፍልፍሉ ነገር በጣም ግራ የሚያጋባ ነው። በደንብ ማሰብ የተማረ ነው። ስንት ዲግሪ ያለው? 12 ባንክ ስንት ዲግሪ ያለው? አይ ወደ ዲግሪ ምናምን አልገባም። እና ታዲያ ምን የተማረ ነው አላልከንም? በቃ አቴንዳንስ ፈራሚ አይ አይደል፣ ከኑሮ ነው የተማረ። ዲግሪ የለውም ማለት ነው። ዲግሪ የለውም ግን 12 ባንክ ምን ሊሰራ እየዞረ ይፈርማል እኮ። ሜቢ አቴንዳንስ ፈራሚ ሆነ የአንድ ባንክ የሁለት ባንክ ነው። እቺ እንትኗን ባንክ ነው እንዴ? ኔትወርክ 12 በላይ አይ ስፖንሰር ምናምን ያሰባስብ ይሆን? አይ አይደለም፣ የባንክ ሲስተም ኔትወርክ ነው የሚዘረጋው ነው። እቺ የባህሏን ባንክ ያ የሲስተም ኔትወርክ። ምን አይነት ኔትወርክ? ምን አይነት ኔትወርክ ነው? ሴፍ ኔትወርክ። አልተማረም እኮ አልከን። አይቲ መመረቅ አለበት። አፍ ደግሞ መመረቅ አለበት። ያው ቀልድ የተማረው የተማሩ ያውቃል። የተማሩ ባወቃ ቢሰራው ሰው በሰምልኝ ጥያቄ አይ ጥያቄውን እንድገምልኝ የግድ ትምህርት ቤት ሄዳትም እኔ የምልህ ባንክ አለው ነው ወይስ የባንክ ደብተር አለው? ከ12 በላይ ደብተርም አለው። ሰው ነው እንዴ አለው እና አትራፊ ነው። በቃ ዘመናዊ ባንኮችን አሁን የመጡትን የሴቭ ኔትወርክ የሚባል ኢንጂነሪንግ ሰምቲንግ ተምሯል። ሰምቲንግ እኔ እንደ የተመረቀበት መሰለኝ። ኢንጂነሪንግ ሰምቲንግ የሚባል ኢንጂነር ነው አይደለም። 12 ባንክ አለ አስመርሷል። ግን 12 ባንክ አለ። እንግሊዘኛ አገልግሎት ባንኮቹ 24 ሰዓት በስንት ባንክ ይሄዳል? 12 ይሞላሉ እየተደማመጣችሁ እኮ 12 ባንክ ነው መቁጠር ትችላለህ። ባንኮች አይ እሱማ ከዛ በላይ ናቸው። ከዛ በላይ እንደው የሚሰራው በ24 ሰዓት ውስጥ ስንት ባንኩ ያዳርሳል? ሁሉም ጋር በስልክ ነው በስልክ አይደለም፣ በአካል ተምሯል። ኢንጂነሪንግ ሰምቲንግ እንዴ ግድ የላችሁ ኢማኑኤል የሚጠይቀው አለ። 16 ባንክ ነው ያልከን? 16 አዎ አለኝ አመነ ማለት 16 ስለዚህ 12 ነው ያልከለኛ ሰምቲንጉን ጨመርከው እንዴ? ተስማም። እሺ እውነቱ ሸጥለ ፍልፍሉ ሳይማር ነው እንደዚህ ጉድ የሚሰራችሁ። 12 ባንክ ሰርቷል። ደግሞ ኢንጂነር ነው አለ። ኢንጂነሪንግ ሰምቲንግ አይ እንጂዋን ረሳታ ሴቪንግ ኢንጂነሪንግ ሰምቲንግ ትምህርት ጥሌ እውነቱ ሸጥ። እሺ ኢማኑኤል ከሱ ይልቅ እናንተ እንደ መጨረሻ ጥያቄ ልጠይቃችሁ። እሺ ባንክ ቤት ውስጥ ከጥበቃ አውትዶር ስራ ከጥበቃ የሆነ ነገር ውጪ ምን አለ ለየት ያለ ስራ? ባንክ ሲስተም ሲስተም። እኔ ግን አንድ ጥያቄ ልጠይቅ ማርቆስ። በአንድ ጊዜ እኮ ነው 12 ባንክ የሚሰራው። በቃ እዚህ ጋር ይሄዳል። ተር እዛ ባንክ ኢንጂነሪንግ ሰምቲንግ ሁድቃ ትርትር ይበል ተር ትበልኛል ለማታለል
ዘፈኑላ ተዘፍኖለታል በእንግሊዘኛው አስከባሚ አማ ሀስላ ይባላል። ሀስለር ነው ለማለት አማ ሀስላ ያ እውነት ለምን ፍልፍሉን ስለማላማ አይ እኔ ከባንክ ቤት ውጪ ሆኖ የሆነ ነገር ግን እውነት ባንዴ 12 ያስኬዳል ነገሩ እኮ ግን የኔ ጌታ ባላንሱን እየጠየቀ እንዳይሆን እየዞረ ለምን አደራችሁ አይመች በ12 ባንክ አንተ 12 ተኩል ይሆናል ማታ ብትጀምር እንደምን አደራችሁ እንደምን አደረ እያልክ እንኳን ብትዞር 12 ተኩል ይሆናል። እስቲ እኮ በስራ ሰዓት ውስጥ ከ10 ሰዓት እስከ 2 ሰዓት ተኩል ባለው ውስጥ ሲስተም ብለናል። መከራከር ውሸት እንድትሉ ነው። እውነት ማርቆስ እውነት ለምን መሰለ እኔ በዚህ ባንክ ቤት ይሰራል ሰው የሆነ በባንክ ቤት አካባቢ የሆነ ነገር አለ አፈርሶ ዋና በጨረጃው አሁን ነገር ይፈጠራል። ሌላ ነገር ያው አደረማ እንደ ኢማኑኤል እውነት ብያለሁ። እንደው ሌላ ነገር ብትይዝ በኋላ ሌላ ችግር ይፈጠራል። ወደ ገደል ይገባል። ይሄ እንግዳ ነው። እሺ እውነት ሁለት ባልደረቦች እውነት ካሉ በእውነት ተስማምቻለሁ። ሰው ወደ ገደል ለመክተት አንተ እንኳን ምን አለ ያኛውን ብትል ይሄን ጀማ ማን ብለን እንደምንጠራው ታውቃለህ? ተያይዞ ገደል ይባላል። ለማንኛውም ፍልፍሉ አንድ ጥያቄ ብቻ አንድ ብቻ የመጨረሻ ዝም ብለህ ያ ከነመነሱ ነው ውሸት ለምን ጥላውን እላይ ላይ ያለው እቃ ነው ቁስ ነው? ዋሻው እንዴ አባይ ገና አሁን ትክክል ተናገርክ። እውነት በቃ ቴንክ ዩ አደገደል እውነት ፍልፍሉ ይሄን ውጤት ካገኙ ያሸንፋቸዋል። አዎ እናንተ ካገኛችሁ አይደለም እኩል ናችሁ አሁን ያላችሁት። ካገኛችሁ ታሸንፋላችሁ፣ እነሱ ካገኙ ያሸንፋሉ ማለት ነው። ሰው ውሸት አሉ? አይ እውነት አሉ። እውነት አሉ። ኧረ እየተከራከሩ ነው። ምን አላችሁ? ልክ ናቸው። እውነት ምን አላችሁ? እውነት ኢማኑኤል ማርያም ሐሳብ አለ የምትጠይቀው ካለ የመጨረሻ እኔ እውነት ነው ያልኩት። የስራው ዘርፍ ብዙ ስለሆነ እንግዲህ ያው አሳማኝ ምን አልክ? በእውነቱ ተስማምቻለሁ። ማርቆስ እውነቱን ነው። ባንክ ብዙ ነገር ስላለ እኔ እንጃ ስቲከር ለጣፊም ሊሆን ይችላል ያሰው። እኔ እኮ አይኑን አይቼ ውሸት ብያለሁ። ስለዚህ ምን አልክ ጥላውን? እኔ ውሸት። እሺ ፍልፍሉ ዘመዴ ከ12 ማርቆስ ሀሳብ ቀይሯል። ጫታ ወይ ጥያቄውን ቀይር። ቁጭ በል ጥላውን ቁጭ በል። ፍልፍሉ ዘመዴ 12 ባንኮች ይሰራል። ምን እያለ በእንግሊዘኛ ቱሩ ተፍ ሀስላ ባንክ አስገባሚ ተብሎ ሀስላ ነው። አሁን መልሱን እንስማ። ያለውን ጥላሁን ኢማኑኤልና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? መድኃኒዓለም ነው የሚያውቀው። ካብራረበ አባ ናግባልኝ እውነት ብዬ ላወዛገብ እውነት ነው ያለው። በደስታችሁ ቀን እንኳን ለቅሶ ነው። የምንሸነፍ ቢሆን ሞንፌል እንል ነበር። አወዛግበናችኋል። እኔ ምንም ማስረጃ ያስፈልግ። እኔ እውነት ያልኩት መጀመሪያ ስለማላ አረግ ንገረን፣ ንገረን እስቲ ምንድን ነው? ማርክ መጥቶበት ነበረ። ሙያው የተማረ አናጺ ነው ዘመዴ። ባንኮኒ ነው የሚሰራው። 12 ባንኮች ይሰራል። እቺ ሳንቲም የባንክ መሸጫ ድሮ የነበረችን ሳንቲም መቀበል
ስለዚህ 12 እነዚህ በሳጥን ያሉ ሳንቲም 12 በላይ ባንኮች ከዛ በላይ በጣም አሪፍ በጣም በዛ ውጤት የጠላውን የኢማኑኤልና የማርቆስ የኛን ስም ቀይር። እሺ ሞንፌር በለና ምንድን ነበር መጀመሪያ ወንድሜ ምንድን ነው ሞንፌር ማለት ወንድሜ እኮ እናንተ እኮ ጎፌል ነው ያላችሁት እሺ ስለዚህ ሞንፌ አቤት ሞንፌር 5-4 አሸንፈዋል እዚህ ጋር እዛው አርማን በታፈላ ማሪያ ለማንኛውም ከመሰናበታችን በፊት እንግዶቻችን በመጨረሻ የሚያስተላልፉት መልእክት ካለ ማሪያ ቀጣይ ስለምትሰሪው ነገር ለሰዎች ማስተላለፍ የምትፈልጊው ነገር ማመስገንም የምትፈልጊው አካል ካለ ያው መድረኩን እንግዲህ ያዩ። እሺ በመጀመሪያ እንግዲህ አክብራችሁ ስለጋበዛችሁኝ ሁላችሁንም ማመስገን ፈልጋለሁ። ተመልካቾቻችንም ማመስገን ፈልጋለሁ። አባይ ቲቪንም ማመስገን ፈልጋለሁ። እንግዲህ እንዳልኳችሁ በቀጣይ አዲስ ነገር ይዤ እመጣለሁ። ኢትዮጵያን ቲክቶክ ላይቭ ፌስት ነው እና በዚህ ስራ እንግዲህ እኔም ማገዝ ሰፖርት ማድረግ የምትፈልጉ ድርጅቶችም ግለሰቦችም ካላችሁ አነጋግሩኝ። በቻሌ መጠን አዳዲስ ነገር ይዤ ለመምጣት ክሬቲቭ ሆኜ ለመምጣት እየሞከርኩ ነውና በቲክቶኩ ዘርፍ ላይቭ ጌሚንግን በኢቨንትና በፕሮግራም መልኩ ማድረግ ስፖንሰር ማድረግ የምትፈልጉ አብራችሁ መስራት የምትፈልጉ ድርጅቶች ካላችሁ አነጋግሩኝ። አመሰግናለሁ። ኢማኑኤልስ በመጨረሻ እኔም በጣም እጅግ አድርጌ እንግዳ አድርጋችሁ ስለጋበዛችሁኝ አመሰግናለሁ ማለት እፈልጋለሁ። በቋሚነት የምሰራው ሪል ስቴት ላይ ነው። ዴማ ሆፕ ሪል ስቴት ይባላል። ወደ ሪል ስቴቱ ከገባ ኦልሞስት 2 ዓመት ሆኖታል እና ወደ 5 ሳይቶች ላውንች አድርገናል። አንደኛው ሙሉ ለሙሉ አጠናቀን ያስረከብነው ሳይት ነው እና በእኔ በኩል ለምትመጡ ደንበኞቼ ደግሞ የተለያዩ ኦፈሮች አሉ። ስለዚህ በኢንስታግራም ሊሆን ይችላል ወይ ደግሞ በ0921698585 ደውላችሁ ማግኘት ትችላላችሁ። በተጨማሪም ደግሞ ቲክቶከርም የፊልም ትወናው ላይም እንዲሁም ደግሞ የማስታወቂያ ስራዎችን እሰራለሁ። በዚሁም ማስታወቂያ ማሰራት የምትፈልጉ ካላችሁ በውስጥ ልታዋሩኝ ትችላላችሁ ማለት ነው። ለተለያየ ስራ ፈረንጅ የምትፈልጉ ካላችሁ ፈረንጁም ተናገረ ስልኩን ተናገረ እኮ ተናገርክ ስልክህን አይደል? ተናገረ። እሺ እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አይደለም። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ